ምክር ቤቱ ባካሄደው ጉባኤ ላይ የሴክተር መስሪያ ቤቶች የ2018 በጀት ዓመት ዕቅድ አፈጻጸም ቀርቦ ውይይት ተደርጓል። የምክር ቤቱ አፈ ጉባኤ አቶ አጥናፍ ወልደ ጻድቅ በተጠናቀቀው በጀት ዓመት በከተማው በተከናወኑ ተግባራት ላይ ጠንካራ ድጋፍና ክትትል መደረጉን ተናግረዋል። የምክር ቤቱ አባላት ሚና ለተመዘገበው አፈጻጸም ከፍተኛ መሆኑን ተናግረው የሚከናወኑ የልማት ስራዎች በቋሚ ኮሚቴዎች ድጋፍና ክትትል ተደርጓል። ተግባራት ላይ እውነት ለመናገር የከተማ ምክር ቤት አባላት ጉልህ ሚና ነው የነበራቸው። እኛ ከቋሚ ኮሚቴ በሶስቱም ዘርፍ ቋሚ ኮሚቴ ገምግመን የእርምት መወሰድ ያለባቸውንም ሁሉ በፍጥነት የምንወስዳቸው እንደተጠበቀው ሆኖ እያንዳንዱ ምክር ቤት አባላት ባለበት አካባቢ የሚያደርገው እንቅስቃሴ ቀላል አይደለም። ማህበረሰቡን በማስተባበር አስፈላጊ የሆኑ ከመንግስት ጋር ተያይዘው በአካባቢ ላይ የሚሰሩ ልማቶች ለህዝብ ተጠቃሚነት ረጅም አገልግሎት እንዲሰጡ ለማሳለም ጭምር ብዙ እንቅስቃሴ ሲያደርጉ የነበሩበት አግባብ ነው ያለው። ከዛ ውጪ በዘርፍ ቋሚ ኮሚቴዎችም መስክ ወርዶ እስከ ማየት የህዝብ ተጠቃሚነትን የሚያረጋግጡ ጉዳዮች እዚህ እቅድና በጀት እዚህ ከጸደቀ በኋላ ስራው ያለው መሬት ላይ ነውና መሬት ላይ ወርዶ የማየት የማረጋገጥ ህዝብን የማንቃት ስራ በሰፊው የሰሩበት ሁኔታ ነው የነበረው። በምክር ቤቱ አባላት በቆሻሻ አወጋገድ የውስጥ ለውስጥ መንገድ ስራና ሌሎች ጉዳዮች እንዲስተካከሉ ሀሳብ ተሰጥቶበታል። በትንባሆ ምርት አጠቃቀም ክልከላ ዙሪያ በከተማ አስተዳደሩ የተዘጋጀው መመሪያ ቀርቦ ወደ ትግበራ እንዲገባ በሙሉ ድምፅ ጸድቋል። የመመሪያው መጽደቅ ትንባሆ በሰው ሕይወትና ጤንነት ላይ የሚያደርሰውን አደጋ ለመቀነስ እንደሚያግዝ ተናግረው ለተግባራዊነቱ ሁሉም የድርሻውን እንዲወጣ ክትትል ይደረጋል ብለዋል። ይሄ መመሪያ በጤና ቢሮ በኩል አዋጅ አለው። እሱ በዛው ተሰርቶ ያው የማህበረሰብን ጤና የሚጎዱ ነገሮች እነዚህን የሚከለክል ከግንዛቤ ጀምሮ ይሄ የሚያመጣውን ተጽዕኖን ከማስገንዘብ ጀምሮ በቃ አሁን የማህበረሰቡን ንቃተ ህሊና በማንቃት የኛውንም ደንብ አውርዶ ደግሞ በከተማችን ምክር ቤት ጸድቆ ወደ ተግባር እንዲገባ ነውና የመጣው። ይሄ ደንብ ከላይ በአዋጅም ተጠቅሶ ሲመጣ እኛ ጋር መጥቶ ቁጥር ተሰጥቶ ነውና የሚጸድቀው ቀደም ብሎ በጣምራ ታይቷል ማለት ነው፣ ተገምግሟል። የኛም ድርሻ አለበት። አሁን ከዚህ በኋላ ምንድን ነው የሚያመጣው ውጤት ማን ከማን ምን ይጠበቃል ከሚለው አንጻር ምክር ቤቱም ህግ ይህን ደንብ ካጸደቀ በኋላ ደንቡ ምን ያክሉ ተግባራዊ ሆኖ የዜጎችን ጤንነት ጠብቋል የሚለውንም በክትትል ቁጥጥር ደግሞ በማህበራዊ ዘርፍ ቋሚ ኮሚቴ በኩልም ክትትልና ቁጥጥር የሚደረግ ነው የሚሆነው። በጉባኤው ላይ የ2018 በጀት ዓመት ዕቅድ አፈጻጸም የቦንጋ ከተማ አስተዳደር ከንቲባም ዶክተር ተክላ አቡሎ አቅርበው ውይይት ተደርጓል። የከተማውን የመሰረተ ልማት ጥያቄ ለመፍታትና የገቢ አሰባሰብ ስራዎች ላይ ትኩረት ተደርጎ መሰራቱን ተናግረው 90 በመቶ ገቢ ለመሰብሰብ ተችሏል ብለዋል። በዚህ ዓመት ኦልሞስት 90% አካባቢ ነው የተሰበሰበው ገቢ። በሚቀጥለው ዓመት ከ100% በላይ እንዴት መሰብሰብ እንችላለን የሚል እቅድ ይዘን ወደ ተግባር ገብተናል። እሱን እየሰራን ነው ያለነው። ከዚህ ጋር ተያይዘው ያ ገቢ በትክክል መሬት ላይ የዋለ ነው የሚለውን ነገር በተመለከተ የተለያዩ ኢኒሼቲቮችን መሬት ላይ ማዋል ብቻ ሳይሆን በተቻለ መጠን ሙሉ በሙሉ የህዝብ ጥያቄ መመለስ ባይችል እንኳን አንዳንድ መሰረተ ልማት ጥያቄዎችን ለመመለስ የሞከርንበት ዓመት ነው የነበረው 2018። ከዚህ አኳያ ጉድለቶችን በልኩ ወስደናል፣ ጥንካሬዎቻችንን በልኩ መዝነናል። እሱን አጠናክረን አንደኛ ገቢን አማጦ መሰብሰብ፣ ሁለተኛ የተሰበሰበውን ገቢ መሬት ላይ አውሎ የህዝብን መሰረታዊ ጥያቄዎች መመለስ ላይ እናተኩራለን በሚል ነው አቋም የሚያዝ ነው። የከተማው የውስጥ ለውስጥ መንገድ ላይ ትኩረት አድርጎ ለመስራት ታቅዶ መሰራቱን የተናገሩት ከንቲባው በተያዘው በጀት ዓመት 22.5 ኪሎ ሜትር የውስጥ ለውስጥ መንገድ በ200 ሚሊዮን ብር በጀት ለመስራት መታቀዱን ገልጸዋል። 2018 ላይ በጣም በርካታ የሆኑ ኢኒሼቲቭ ስራዎች ስለነበሩብን ከዛ አኳያ የተሰሩ ውስጥ ለውስጥ መንገዶች የሚመኖራቸውን ያክል ግን ከከተማዋ ፍላጎት አኳያ ብዙ ክፍተቶች እንደነበሩበት ገምግመን 2019 ላይ ቁጥር 1 ትኩረት አድርገን እንሰራለን ብለን እቅድ የያዝንባቸው ስራዎች መካከል ቀዳሚው የውስጥ ለውስጥ መንገድ ነው። ከዚህ አኳያ በ2019 ላይ ኦልሞስት ወደ 200 ሚሊዮን የሚጠጋ በጀት ይዘን ውስጥ ለውስጥ መንገድ ወደ 22.5 ኪሎ ሜትር መንገድ እንሰራለን
ብለን ነው አቋም ያዝ ነው። በከተማው ከ3 ኪሎ ሜትር በላይ የኮሪደር ልማት መከናወኑን ተናግረው ከኢትዮጵያ መንገዶች ባለስልጣን ጋር በመተባበር የኮሪደር ልማት እየተሰራ መሆኑን ዶክተር ተክለአብ ተናግረዋል። በስራ ዕድል ፈጠራና በመንገድ ዳር መብራት መትከል ላይ ትኩረት ተሰጥቶ እየተሰራ መሆኑን አንስተው ህብረተሰቡ የተለመደውን ትብብር እንዲያደርግ ጠይቀዋል። የምክር ቤቱ አባላት የተጀመሩ ተግባራት ተጠናክረው እንዲቀጥሉ የድርሻቸውን እንደሚወጡ አስተያየት ሰጥተዋል።